ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጉግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የምንማረው የአማርኛ ቃላቶች በእንግሊዘኛ እንዴት እንደሚጻፉ በቀላል መንገድ እናያለን ማለት ነው። እሺ፣ በመጀመሪያ እነዚህ ጋር ፊደላቶች በእያንዳንዳቸው ተነጣጥለው ተጽፈዋል። እነዚህ ደግሞ እያንዳንዱ ተነጣጥለው የተጻፉ ፊደሎች በእንግሊዘኛ እዚህ ጋር በቀይ የተጻፉ ናቸው። እንዴት አማርኛ ፊደላቶች በእንግሊዘኛ እንደሚጻፉና መጨረሻ ላይ ደግሞ ተገጣጥሞ ደግሞ በአንድ ላይ እንደ ቃላት ሆኖ ይነበባሉ። በአማርኛው በእንግሊዘኛውም አሉ። እነዚህን እያንዳንዳቸውን እናያለን ማለት ነው። እዚህ ጋር አማርኛው ምን ይላል? ሄ ደ ች 3 ፊደል አሉ። እነዚህ ተገጣጥሞ ሲነበቡ አማርኛው ምን ይላል? ሄደች ሄደች ይላል። እሺ፣ አሁን ሄደች ለማለት በእንግሊዘኛ ደግሞ እንዴት እንጽፋለን የሚለው ነው ዋናው ደግሞ እዚህ ጋር ለዛሬ ላሳያችሁ የፈለኩ ማለት ነው። አሁን ሄ ለማለት ኤች ኢ ነች። ኤች እንደ ሄ ትነበባለች። ደ ማለት ዲኢ ነች። ዲኢ። ቺ ማለት ሲኤች ነው። ሲኤች። ስለዚህ እነዚህን አሁን ገጣጥመን በአንድ ላይ ማንበብ ማለት ነው፣ ወይ ደግሞ መጻፍ። ይኸው እዚህ ጋር በቅደም ተከተላችሁ እዚህ ጋር ስናስቀምጣቸው ሲነበብ ይህ እንዴት ይሆናል? ሄደች ሄደች። ልክ እንደ አማርኛው ማለት ነው። አማርኛ በእንግሊዘኛ ስለሆነ የእንግሊዘኛ ትርጉሙ ሳይሆን አማርኛ በእንግሊዘኛ ፊደላት ተጠቅመን መጻፍ ነው ዛሬ የምንለማመድ። ስለዚህ ሲነበብ ምን ይላል? ሄደች ሄደች ይላል። እሺ፣ ሁለተኛው ደግሞ እዚህ ጋር መጣሁ። አሁን እዚህ ጋር 3 ፊደላቶች አሉ አማርኛዎቹ። እነዚህ ተገጣጥሞ ሲነበቡ ምን ይላል? መጣሁ መጣሁ ይላል። እሺ፣ መ ማለት ደግሞ ኤምኢ ነች በእንግሊዘኛ። ኤምኢ መ ተብላ ትነበባለች። ጣ ማለት ቲኤ ነች። ቲኤ ጣ ተብላ ትነበባለች። ሁ ደግሞ ኤችዩ ኤችዩ ሁ ተብላ ትነበባለች ማለት ነው። ስለዚህ እነዚህን ገጣጥሞ ማስቀመጥ ነው። ኤምኢ መ፣ ቲኤ ጣ፣ ኤችዩ ሁ። ይኸው ኤምኢ ቲኤ ኤችዩ። እነዚህ አንድ ላይ ስናስቀምጣቸው መጣሁ። ይኸው ተመሳሳይ ልክ እንደ አማርኛው ማንበብ ማለት ነው። መጣሁ መጣሁ። እሺ፣ ከዚህ ጋር ደግሞ ጎዳና ጎዳና ጎዳና። አሁን ጎ የገ ቤተሰብ 7ኛዋን ተጠቅመናል። ዳ ደግሞ የደ ቤተሰብ 4ኛ እና የነ ቤተሰብ 4ኛን ተጠቅመናል። እሺ፣ አሁን በእንግሊዝኛ ስናስቀምጣቸው ደግሞ ጎ ማለት ጂኦ ነው። 7ኛ ፊደላቶች አናባቢ ኦ ነው የምንጠቀም። ዳ ማለት ዲኤ ነው። ኤ ለአራተኛ ፊደል ነው የምንጠቀም። ና ማለት አሁን ደግሞ 4ኛ ፊደል ነው። ስለዚህ ኤንኤ ኤንኤ። ይኸው ጂኦ ጎ፣ ዲኤ ዳ እና ኤንኤ ደግሞ ና። ይኸው እዚህ ጋር እነዚህም በቅደም ተከተላቸው ስናስቀምጣቸው እንዴት ይነበባል? ጎዳና ጎዳና። ጂኦ ጎ ነች። ዲኤ ዳ እና ኤንኤ ደግሞ ና። ልክ እንደዚህኞች ማለት ነው። ስለዚህ ሲነበብ ይህ ምን ይላል? ጎዳና ጎዳና ይላል። እሺ፣ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ገ በ ያ 3 ፊደላቶች አሁንም ገበያ። ይኸው እዚህ ጋር ተገጣጥሞ ሲነበቡ ገበያ ገበያ ይላል። አሁን ደግሞ እያንዳንዳቸው ደግሞ በእንግሊዝኛ ስናይ ገ ማለት የመጀመሪያ ፊደል ነች። የመጀመሪያ ፊደል ደግሞ አናባቢ ኢ ነው የምንጠቀም። ጂኢ ጂኢ ገ ነች። በ ማለት አሁንም የመጀመሪያ ፊደል ቢኢ አናባቢ ኢ። ያ ማለት 4ኛ ፊደል ዋይ ኤ ዋይ ኤ። ለአራተኛ ፊደል አናባቢ ማን ነው የምንጠቀም ብያችኋለሁ? ኤ ነው የምንጠቀም። ኤ ነው የምንጠቀም። ስለዚህ ዋይ ኤ እንደ ኤ ትነበባለች፣ እንደ ያ ትነበባለች። ሶሪ። ስለዚህ እነዚህን ገጣጥመን ስናስቀምጣቸው ይኸው ጂኢ ገ፣ ቢኢ በና ዋይኤ ደግሞ ያ በአንድ ላይ ምን ይላል? ገበያ ገበያ ይላል። ገበያ። እሺ፣ ቀጣዩ ደግሞ ከዚህ ጋር ሜላት ሜላት ሜላት። ሜ 5ኛ ፊደል ነች የመቤተሰብ፣ ላ 4ኛ የለቤተሰብ እና ት ደግሞ 6ኛ የተቤተሰብ ናቸው። እሺ፣ አሁን እያንዳንዳቸው ደግሞ በእንግሊዝኛ ስናይ ሜ ማለት ኤምኢ ነች። 5ኛ ፊደላቶች እና የመጀመሪያ ፊደላቶች አናባቢ ኢ ነው የምንጠቀም። ከዚህ ጋር አሁን ገ ስንል
አናባቢ ኢ ነው የምንጠቀም። ለምን? የመጀመሪያ ስለሆነች ብያችኋለሁ። ለአምስተኛም ደግሞ ሜ ሲሆን ደግሞ አናባቢ ኢ ተጠቅመናል። ምክንያቱም የመጀመሪያና አምስተኛ ፊደላቶች አናባቢ ተመሳሳይ ነው የሚጠቀሙት ማለት ነው። ስለዚህ ኤምኢ ሜ ነች። ላ ማለት ደግሞ አራተኛ ፊደል እዚህ ጋር ለአራተኛ ኤ ነው የምንጠቀም ብያችኋለሁ። ስለዚህ ላ ስንል ተነባቢዋ ኤል ነች፣ አናባቢ ደግሞ ኤ ኤልኤ ላ። ት ለማለት ደግሞ አናባቢ አንጠቀም ተነባቢ ብቻ። ምክንያቱም ስድስተኛ ፊደላቶች አናባቢ የላቸውም። ስለዚህ ቲ እንደ ት ትነበብና ይህን ገጣጥም ስናነበው ምን ይላል? እዚህ ጋር ሜላት ሜላት፣ ኤምኢ ሜ፣ ኤልኤ ላ እና ቲ ደግሞ ት ሜላት ሜላት። እሺ የመጨረሻው መ ዲ ና። መ የመጀመሪያ፣ ዲ ሶስተኛ የደ ቤተሰብ እና ና ደግሞ አራተኛ የነ ቤተሰብ ተጠቅመናል። ይኸው እዚህ ጋር መዲና ይላል። በአንድ ላይ ሲነበብ መዲና መዲና። እሺ እነዚህ ደግሞ በእንግሊዝኛ ሲጻፉ መ ማለት ኤምኢ። አሁን ምን ብያችኋለሁ? ሜ አምስተኛ ፊደል ነች፣ መ የመጀመሪያ ነች። ነገር ግን እንግሊዝኛው ምን ሆነ? ተመሳሳይ ሆነ። ለምን? የመጀመሪያ ፊደል እና አምስተኛ ፊደል አናባቢ ተመሳሳይ ኢ ስለምንጠቀም። ዲ ለማለት ደግሞ ዲ አይ ነው። እዚህ ጋር ሶስተኛ ፊደል ነች፣ ሶስተኛ ፊደል አናባቢ አይ ነው የምንጠቀም። ና ለማለት ኤንኤ ኤንኤ እንደ ና ትነበባለች። ስለዚህ እነዚህን ገጣጥም ስንጽፋቸው ይኸው ኤምኢ መ፣ ዲአይ ዲ እና ኤንኤ ደግሞ ና መዲና መዲና ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን የአማርኛ ቃላቶችን በእንግሊዘኛ ተነጣጥለውና በአንድ ላይ ሲሆኑ ደግሞ እንዴት ይነበባሉ ይጻፋሉ የሚለውን ነገር አይተናል። እነዚህ ምንም ትንሽ ቢሆኑም ግን ብዙ ነገር ትማሩበታላችሁ ብዬ አስባለሁ። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛና እንግሊዘኛ ቪዲዮ እየሰራሁ እዚህ ቻናል ላይ ስለምለቅ እናንተ እየገባችሁ የምትፈልጉትን ከፊደላት ከጀማሪ አንስቶ እስከ ንባብ ድረስ ስለምታገኙ እንደየፍላጎቶቻችሁ ገብታችሁ ማየት ትችላላችሁ። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ።